ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ዛሬ እንግዲህ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሌሎችንም ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። የዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓት ላይ ነው የምትገኙት። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዛችሁ። ፉአድ ባሩ ፕሮግራሙን እየመራው ቆይታን ከናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ እንዲሁ ደግሞ ቻናላችን ላይ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እያጋራችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። አርሰናልን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናሎች ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ያሳኩት በ2004 ዓመተ ምህረት እንደነበር የሚታወስ ነው። ለ21 ዓመታትም ይህንን ዋንጫ ሳያሸነፉ መቆየታቸው ይታወሳል። ዘንድሮ ለማሸነፍ ግን በጣም ትልቅ ግምት የተሰጠው ክለብ እንደሆነ ሁሉም የሚያውቀው ጉዳይ ነው። ዘንድሮ እንግዲህ ከሌላው ጊዜ አንጻር የስኳድ ጥልቀቱ እንግዲህ በጣም ጠንካራ እንደሆነ በተደጋጋሚ አሳይቷል። ምንም እንኳን በዘንድሮ የውድድር ዓመት ተደጋጋሚ ጉዳቶች አርሰናልን እየፈተነው ቢሆንም ነገር ግን አሁንም ቡድኑ በጥንካሬው ቀጥሏል። መሪነቱንም ማስጠብቆ አሁንም በአንደኝነት ተቀምጦ ነው ሊጉን እየመራ የሚገኘው። በሁለት ነጥቦች ልዩነትም በአንደኝነት ተቀምጦ ሊጉን እየመራ እንደሚገኝ የሚታወቅ ጉዳይ ነው። በርካቶችም የዘንድሮ ዋንጫ ከአርሰናል የማያልፍ ነው የሚሉ ግምቶችን እያስቀመጡ ይገኛሉ። ከነዚህ መካከል የቀድሞ ማንቸስተር ዩናይትድ ተጫዋች ዌይን ማርክ ሩኒ አንደኛው ነው። የቀድሞው የዩናይትዱ የፊት መስመር ተጫዋች ዌይን ማርክ ሩኒ በያዝነው የውድድር ዓመት በሁለቱ ክለቦች መካከል ያለው ፉክክር እስከ መጨረሻው እንዲቀጥል እንደሚፈልግ ነው የተናገረው። ማለትም በአርሰናልና በማንቸስተር ሲቲ መካከል የሚኖረው ፉክክር እስከ መጨረሻው ጊዜ ድረስ እንዲቀጥልና ትልቅ ፉክክርን መመልከት እንደሚፈልግም ጭምር ይናገራል። ነገር ግን የዘንድሮ የውድድር ዓመት ዋንጫ አርሰናል ያነሳል ብዬ አስባለሁ ሲልም ጭምር ነው የቀድሞው የዩናይትድ ተጫዋች ዌይን ማርክ ሩኒ ሀሳቡን እየሰጠም የሚገኘው። አሁንም ቢሆን አርሰናል ለዋንጫው ተመራጭ ቡድን ነው። ማንቸስተር ሲቲዎች ግን እስከ ውድድር ዓመቱ መጨረሻ ድረስ እግር በእግር ቢከታተሏቸው ዋንጫው አጓጊ ይሆናል። ምክንያቱም ላለፉት 3 ዓመታት አርሰናል ሊጉን እየመራ ነበር። ነገር ግን ሊቨርፑልና ማንቸስተር ሲቲ አንገት ለአንገት ተናንቀው ዋንጫዎችን ማምጣታቸው የሚታወስ ጉዳይ ነውና ዘንድሮም ያ ነገር እንዲቀጥልና ነገር ግን አርሰናል ይህንን ዋንጫ የሚያሸንፍ የተሻለ ይሆናል የሚል አይነት ሀሳብ እንዳለው ጭምር ነው የቀድሞው የዩናይትድ ተጫዋች ዌይን ማርክ ሩኒ የሚናገረው። ምንም ቢሆን ግን አርሰናል ዋንጫውን ለማንሳት ተቀዳሚው ክለብ ነው። መረዳት ያለብን ነገር ሲቲዎች በጥሩ አቋም ላይ ናቸው። እኔ በግል የአርሰናል ስብስብ አድናቂ ነኝ። የሲቲ ጥሩ አቋም ላይ መገኘት የአርሰናልን የውድድር ዓመት ይረብሸዋል ብዬ አላምንም። አርሰናል ዋንጫውን ቢበላ እወዳለሁ። ነገር ግን የአርሰናል ዋንጫ ማንሳት የሚመለከተኝ የአርሰናል ደጋፊ በሆን ነበር። አርሰናል ተጫዋቾች ማንቸስተር ሲቲን እንደማይፈሩት ከሆነ የተሻለ ነገር መፈጸም የሚችሉበት ዓመት እንደሆነ ገምታለሁ። እንግዲህ የአርሰናል ተጫዋቾች በራሳቸው ላይ ትኩረቶችን አድርገው መንቀሳቀስ ብቻ ይኖርባቸዋል ዘንድሮ እንጂ ዋንጫውን የማሳካት ትልቁ ዕድል የአርሰናል ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዌይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። ሰሞኑን ከአርሰናል ጋር በተያያዘ አንድ መረጃ በትልቁ እየወጣ ይገኛል። በተለይ ማንቸስተር ዩናይትድ ኢታን ንዋኔሪን ለማስፈረም ፍላጎቶች ያሉት የሚል መረጃን ሰሞኑን በስፋት እንግዲህ እየተመለከተን እንገኛለን። በተለይ ተጫዋች በአርሰናል ቤት እንግዲህ እድሎች እየተሰጡት አይደለም። እርግጥ ነው አርሰናል በማጥቃቱ በኩል ላይ በጣም ጠንካራ የሆኑ አማራጮች እንዳሉት ይታመናል። በዛ ምክንያት እንግዲህ የተጫዋች እድሎች እየተሰጡት እንዳልሆነ ይታወቃል። በቅርቡ ነው ኮንትራቱን ያራዘመው። ነገር ግን ማንቸስተር ዩናይትድ ብቻ ሳይሆን ከዚህ በፊትም ከቸልሲ ጋር ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነው። ነገር ግን በቅርቡ ማንቸስተር ዩናይትድን በተመለከተ ከዚህ ተጫዋች ጋር ስማቸውን የሚያያይዙ መረጃዎች እየወጡ ይገኛሉ። የአርሰናሉ ተስፈኛ ተጫዋች የሆነው እንግሊዛዊው ኢታን ንዋኔሪ የማንቸስተር ዩናይትድ የዝውውር ኢላማ ውስጥ እንደገባ እየተዘገበ ያለ መረጃው እንዲሁ ደግሞ በቂ የመጫወቻ ጊዜን እያገኘ እንዳልሆነ የሚታወቀው ኢታን ንዋኔሪ በዩናይትድ የዝውውር ራዳር ውስጥም ከመግባቱ ባለፈ ግን በይፋ ለአርሰናል የቀረበ አንድም ነገር እንደሌለና አንድም ጥያቄ እንዳልቀረበላቸው
ከኢታን ንዋኔሪ ጋር በተያያዘ ማንቸስተር ዩናይትድም ይሁን ቼልሲም ይሁን ሌሎች ክለቦችም እዚህ ተጫዋች ላይ ምንም አይነት እንቅስቃሴን እንዳላደረጉ ጭምር ነው በአርሰናል በኩል ያሉ የቅርብ ሰዎች መረጃውን እያወጡ የሚገኙትና ኢታን ንዋኔሪ ምንም እንኳን ሰሞኑን በትልልቆቹ ክለቦች ይፈለጋል የሚል መረጃ እየወጣ ቢሆንም ነገር ግን ምንም አይነት እንቅስቃሴ እንዳልተደረገ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ማንቸስተር ሲቲን የተመለከተ መረጃን እናገራችሁ። ኦማር ማርሙሽ ይናገራል። አምና ሁሉም ነገር እንደፈለግነው አልሄደም፣ ብስጭት የበዛበት ነበር። ሁሉም በዓለም ላይ አንድ ክለብ ሻምፒዮን እየሆነ አይቀጥልም፣ አንዳንዴ ይከሰታል። ለምሳሌ ያክል አምናም የኛና ሁልጊዜም እንግዲህ አንዳንድ ነገሮችን እንደገና ማደራጀትና መለወጥ የሚያስፈልግበት ጊዜ አለ። እናም ደግሞ በዚህ ውድድር ዓመትም መሻሻል ጀምረናል። ውድድር ዘመኑ እንደፈለግነው እየሄደ ነው። እናም አሳማኝ በሆነ መልኩ እያሸነፍን ነው ሲልም ጭምር ነው ኦማር ማርሙሽ እየተናገረ የሚገኘው። ምናልባትም የ16 የ17 ወይም የ20 ዓመት ልጅ ልትሆን ትችላለህ፣ ወይም ደግሞ እንደኔ 26 ዓመትክና የሆነ ደረጃ ላይ መድረስ ትፈልጋለህ። በወጣት ቡድን ትጫወታለህ። ከዛ ቀጥሎ በፕሮፌሽናል ተጫዋች ሆኜ ለ10 ዓመታትም ቆይቻለሁ። እናም ይህንን ያሳካሁት ደግሞ ጠንክሬ በመስራቴ ነው ሲልም ጭምር ነው ኦማር ማርሙሽ የተናገረው። በእንግሊዝ ፕሪሚየር ሊግ ውስጥ በዓለም ላይ ያሉ ምርጥ ክለቦች የሚጫወቱት ሁለት ግብፃውያን ተጫዋቾች በመኖራቸው የግብፅ ሰዎች ኩራት ይሰማቸዋል የሚል ስሜት ይሰማኛል እና በእርግጥም ሙሐመድ ሳላህ ሁሉንም ስኬቶችና እስካሁን ካደረጋቸው ታሪኮች ሁሉ ጋር አሁንም በተጫዋችነት ዘመኑ ከፍተኛ ደረጃ ላይ ያለ ተጫዋች ነው። የግብፅ ሕዝብም በሁለታችን እንደሚኮራ ይሰማኛል ሲልም ጭምር ግብፃዊው ኦማር ማርሙሽ ይናገራል። ወላጆቼ ለ6 ዓመታት በካናዳ ሰርተዋል። ያው በቆይታቸው የካና ዜግነትን አግኝተዋል። ወደ ኦታዋ ብዙ ጊዜ አዘወትር ነበር፣ ነገር ግን ሁልጊዜም በግብፅ ነው የምኖረው። 100% ግብፃዊ ነኝ ሲልም ጭምር ነው ኦማር ማርሙሽ ጨምሮ የተናገረው። አሁን ላይ እንግዲህ ለግብፅ ብሔራዊ ቡድን የአፍሪካ ዋንጫ ስብስብ ውስጥ ተካቶ ወደዛ እንዳመራ የሚታወቅ ጉዳይ ነው። የአፍሪካ ዋንጫው የፊታችን እሁድ እንግዲህ ጅማሮን ያደርጋልና በዛ ውድድር ላይ ኦማር ማርሙሽ የግብፅ ብሔራዊ ቡድንን እንደሚወክል የሚታወቅ ነው። ማርሙሽ ሲናገር የአፍሪካና የዓለም ዋንጫንም እናሸንፋለን ሲል ነው የተናገረው። ግብፃዊው የፊት መስመር ተሰላፊ ኦማር ማርሙሽ ዓላማቸው የዓለም ዋንጫውንም ማሸነፍ መሆኑን ይናገራል። የብሔራዊ ቡድኑም ጋርም ሆነ ከማንቸስተር ሲቲ ጋር የምጫወተው እያንዳንዱን ጨዋታ ለማሸነፍ ነው ሲል ማርሙሽ ይናገራል። አፍሪካ ዋንጫውን እናሸንፋለን ሲል በሙሉ በራስ መተማመንም የተናገረው ማርሙሽ ቀጥለን ዓለም ዋንጫውንም ለማሸነፍ እንሰራለን ሲልም ጭምር ነው ይህ ተጫዋች ሀሳቡን እየሰጠም የሚገኘው። ጀረሚ ዶኩ ባጋጠመው ጉዳት ምክንያት ሊያልፉት የሚችሉት የፕሪሚየር ሊግ ጨዋታዎች ይፋ ተደርገዋል። በዚህ መሰረትም ከዌስትሃም ዩናይትድ ጋር በሜዳቸውና በደጋፊያቸው ፊት በኢቲሃድ፣ ከኖቲንግሃም ፎረስት ጋር ከሜዳ ውጪ በሲቲ ግራውንድ፣ ከሰንደርላንድ ጋር ከሜዳ ውጪ በስታዲየም ኦፍ ላይት የሚያደርጓቸው መርሃ ግብሮች ላይኖር እንደሚችል ነው የተነገረው። ሰንደርላንድ እንግዲህ ጨዋታው ላይ ሊደርስ ቢችልም ፔፕ ጓርዲዮላ ግን ቋሚ ያደርገዋል የሚል ግምት የለም። ነገር ግን ምናልባት ተቀይሮ ሊገባ የሚችልበት እድል ግን ይኖራል ተብሎ ይታሰባል። ከዛ ቀጥሎ ግን ኢቲሃድ ላይ ከቼልሲ ጋር ለሚደረገው ተጠባቂ ጨዋታ ላይ ግን ሙሉ በሙሉ ብቁ ሊሆን እንደሚችል ነው መረጃዎች የወጡት። በሲቲ በኩል በአፍሪካ ዋንጫው ምክንያት ኦማር ማርሙሽ እና ራያን አይት ኑሪ አይገኙም። መመለሻ ጊዜያቸውም እንደ ሀገራቸው ቆይታ ነው የሚወሰነው። በዚህ ምክንያትም ተቀያሪ ተጫዋቾቻቸው በተወሰኑ መልኩ የሚያጡ ነው የሚሆኑት። ከዌስትሃም ዩናይትድ ጋር በሚኖረው ጨዋታ ላይ በዌስትሃም በኩል አሮን ዋን ቢሳካ እና ማሊክ ዲዩፍም ከቋሚ አስተላለፋቸው ውስጥ በአፍሪካ ዋንጫው ምክንያት የማይኖሩ ናቸው። ከኖቲንግሃም ጋር በሚኖረው ጨዋታ በኖቲንግሃም ፎረስት በኩል የመሃል ሜዳ ተጫዋቻቸው ሳንጌሬ ከቋሚ አስተላለፍ ውስጥ በአፍሪካ ዋንጫ ምክንያት አይኖርም። ከሰንደርላንድ ጋር በሚኖረው ጨዋታ በሰንደርላንድ በኩል 5 ተጫዋቾች በአፍሪካ ዋንጫው ምክንያት ላይ አይኖሩም። ሆኖም ግን ባለፈው ከሲቲ ጋር ሲጫወቱ ይዘው ከገቡት ቋሚ 11 ውስጥ 2 ናቸው ወደ አፍሪካ ዋንጫው እንግዲህ በማምራታቸው ከቋሚ አስተላለፍ ውስጥ የማይኖሩት ትራኦሬ እና ሳዲቂ ናቸው። በተጨማሪም ቤንች ላይ ደግሞ በጣም ጥሩ የሆኑ ተጫዋቾቻቸውን በአፍሪካ ዋንጫው ምክንያት ያመራሉ። በመጨረሻም የትኛው ቡድንም እንግዲህ በትልቁ ለመጫወትም የፔፕ ጓርዲዮላ ቡድን በትልቁ እንደሚፋለም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ጀረሚ ዶኩ ግን የተወሰኑ ሳምንታትን በሲቲ ቤት ላንመለከተው እንደምንችል ነው መረጃዎቹ የወጡት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ስለመዘዋወር የሚነገረው ግምት በአቋሙ ላይ ተጽዕኖ እንዳሳደረበት ነው የተጠየቀው። እኔ ላይ ብዙ ለውጥ አያመጣም፣ ነገር ግን ብዙ ጫና ነበረብኝ። የውድድር ዘመኑ ሲጀመር ካለፈው የውድድር ዘመን ጋር ተመሳሳይ ብቃት እንዲኖረኝም ፈልጌ ነበር ሲል ነው ካርሎስ ባሌባም የተናገረው። በየቀኑ ጠንክሬ ለመስራትና ወደ ደረጃዬ ለመመለስ እሞክራለሁ።
በራሴ ላይ ከመጠን በላይም ጫና አድርጌያለሁ ሲልም ነው የሚናገረው። አዎ እንደዛ ይመስለኛል፣ ነገር ግን ያ ጥሩ ይመስለኛል ሲልም ጭምር ነው የተናገረው ካርሎስ ባሌባ እና ከዩናይትድ ጋር ስሙ በመነሳቱ ምክንያት አቋሙ ላይ ተጽዕኖ እንዳሳደረበት ተጠይቆ እየሰጠው ምላሽ እንደሆነ ነው መረጃዎች የወጡት። ሌላኛው ብሩኖ ሚጌል ፈርናንዴዝን አስመልክቶ ሰሞኑን የተለያዩ ነገሮች እየተነሱ ነው። በተለይ ተጫዋቹ ቃለ ምልልስ በማድረጉ ምክንያት የወጣው እንግዲህ ሪፖርትን በተመለከተ በርከት ያሉ ዘገባዎች እየወጡ ነው። ሌላኛው ብሩኖ ካነሳቸው ነጥቦች መካከል በስፔን ላሊጋ መጫወት እንደሚፈልግ ይፋ አድርጓል። ፖርቱጋላዊው የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴስ በላሊጋና ሴሪኤ የመጫወት ፍላጎት እንዳለው ነው የገለጸው። በማንቸስተር ዩናይትድ ተፈላጊ እንደሆንኩኝ እስከተሰማኝ ድረስ እዚህ መቆየት ፈልጋለሁ ሲል ብሩኖ ፈርናንዴስ ይናገራል። ነገር ግን በስፔን የመጫወትና በጣሊያን ሴሪኤም ለዋንጫ የመፎካከር ፍላጎት አለኝ ያለው ተጫዋቹም ከጣሊያን ጋር ትስስር አለኝ፣ ልጄ ዛኔ የተወለደችው ብሏል። ወደ ፖርቱጋል የመመለስ ሀሳብም ነበረኝ። ምርጫ ስፖርቲንግ ሊዝበን ነው። ነገር ግን እዛ የነበረኝን ማበላሸት አልፈልግም። ወደ ድሮ መመለስ ሳይሆን አዲስ ነገርን መሞከር ነው የምፈልገው ሲል ነው ብሩኖ ሚጌል ፈርናንዴስ የተናገረው። እንደ ናታን ሶልት ዘገባ ከሆነ ማንቸስተር ዩናይትድ የሩበን አሞሪም የ3-2-4 ሲስተምን ለማሻሻል እቅድ እንግዲህ ማውጣቱ ይታወሳልና ከቦርንመዝ ጋር ባደረጉት ጨዋታ በፊት እነዚህ ሪፖርቶች ሲወጡ ነበር። ስለዚህም ይህንን እቅድ ለማሻሻል በቦርንመዝ ጨዋታ ቀን እንዴት ሾልኮ ሊወጣ እንደቻለም ለማጣራት የውስጥ ምርመራዎችን መጀመራቸውን የተነገረው። ስለ ለውጡ የሚገልጸው ዜና ሰኞ ከሰዓት በኋላ ጀምሮ ሲዘዋወር ነበርና ዩናይትድ ይህ ነገር ለቦርንመዝ ስለ ጨዋታ እቅዳቸው በጨዋታው ቀንም የቅድመ ማስጠንቀቂያ ወይም ደግሞ አድቫንስድ ኖቲስ አድርገው መረጃ እንደተሰጣቸው ስጋት ገብቷቸዋል። ክለቡ ወደፊት ይህንን እንዳይደገም ለማስቆምም መረጃው ከየት እንደሾለከ ለማወቅም ቆርጦ ተነስተዋል ተብሏል። ምንጮች እንደተናገሩት ከሆነ የአስተላለፉ መሽሎክም ከጨዋታው በፊት በነበረው ሂደት ላይ ጉዳት አደርሷል የሚል መረጃ ጭምር ነው ናታን ሶልት መረጃውን እያጋራ የሚገኘው። ፖርቱጋላዊው አሰልጣኝ ሩበን አሞሪም እና የማንቸስተር ዩናይትድ ኃላፊዎች የቦርንመዙን የመስመር አጥቂ የሆነው አንቷን ሴሜኒዮን እንደሚያደንቁት ነው ይፋ የተደረገው። ነገር ግን ማንቸስተር ዩናይትድ ባለፈው የክረምት ተጫዋቾች የዝውውር መስኮት ላይ በሁለት የክንፍ መስመር ተጫዋቾች ላይ ማለት ማታያስ ኩኛና ብሪያን ኤምቤሞን በማስፈረሙ ምክንያትም ከአንቷን ሴሜኒዮ ጋር ምንም አይነት ተጨባጭና ተጨማሪ ግንኙነትም እንዳልተደረገ ነው ፋብሪዚዮ ሮማኖ መረጃውን ያጋራውና ምናልባት በተለይ የዚህ ተጫዋች የዝውውር ዋጋ ደግሞ በሚቀጥለው ጥር ተጫዋቾች የዝውውር መስኮት ላይ አነስተኛ ስለሚሆን ወይም ሪሊዝ ክሎዙ በጣም አነስተኛ ስለሚሆን ምናልባት ማንቸስተር ዩናይትድን ጨምሮ ሌሎችም ክለቦች ይህንን ሊንቀሳቀሱበት የሚችል ጉዳይ እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ማንቸስተር ዩናይትድ በመሃል ሜዳው ላይ ለማስፈረም ካቀዳቸው ተጫዋቾች ውስጥ አንደኛው ኤሊዮት አንደርሰን እና አደም ዋርተንም ተጠቃሾች ናቸው ብለዋል ፋብሪዚዮ ሮማኖ። ነገር ግን የብራይተኑ አማካይ ካርሎስ ባሌባ ሁልጊዜም በሩበን አሞሪም የሚደነቅ ከፍተኛ ጥራት ኃይልም ያለው የመሃል ሜዳ ተጫዋች እንደሆነ ይነገራል። በሩበን አሞሪም የዝውውር እቅድ ውስጥም ካርሎስ ባሌባ ቁጥር 1 የዝውውር ኢላማ ሆኖ ይታያል። ባሌባ ያለው ኳሊቲ እና ኢንቴንሲቲ ደግሞ በአሰልጣኙ በጣም የሚደነቅ እንደሆነና የሚወደድ እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ከዚሁ ከአማካይ ስፍራ ፍላጎቶቻቸው ጋር በተያያዘ እንዲሁ ጉዳይን እናንሳ። የመሃል ሜዳውን እንግዲህ መልሶ ለመገንባት የሚያደርገው ያቀደው እንግዲህ ማንቸስተር ዩናይትድ ስንመለከት ማንቸስተር ዩናይትድ በዚህ ሲዝን መጨረሻ በክረምት የዝውውር መስኮት ማለት ነው የመሃል ሜዳ ክፍሉንም ሙሉ በሙሉ ለመቀየር እቅድ እንዳለው ነው የሚታወቀው። ክለቡ በወደፊት እቅድ ውስጥም የሌሉ ተጫዋቾችን በማስወጣት በእነሱ ቦታ ደግሞ አዳዲስ አማካዮችን ለማምጣት ነው በጥልቀት እየሰራ የሚገኘው። ዩራጓዊው አማካይ ማኑኤል ኡጋርቴ በቱርክ ሊግ ከሚሳተፉ ክለቦች ከፍተኛ ፍላጎት ያገኘ ነው። ማንቸስተር ዩናይትድ ተጫዋቹን ያስፈረመበት የዝውውር ዋጋን በከፊል መመለስ ከቻለ እንኳን እሱን ለመልቀቅ ዝግጁ መሆኑ ነው የሚጠቆመው። ዩናይትድ በአማካይ ስፍራው ላይ ለማስፈረም ውይይት እያደረገባቸው የሚገኙ 6 ተጫዋቾች ያሉ እነሱም ኤሊዮት አንደርሰን፣ አደም ዋርተን፣ ኮነር ጋላገር፣ ካርሎስ ባሌባ፣ ታይለር አዳምስ እና ጃኦ ጎሜዝ መሆናቸውን የሚያሳዩ መረጃዎች ናቸው የወጡት። በአጠቃላይ እንግዲህ ማንቸስተር ዩናይትድ በአማካይ ስፍራው ላይ ትልቅ ማሻሻያና ስር ነቀል ለውጥም ለማድረግ እየተንቀሳቀሰ እንደሚገኝ ነው ሜል ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው። ባለፉት 5 የውድድር ዓመታት ውስጥ እንደ ማንቸስተር ዩናይትድ ብዙ የተጫዋቾች ጉዳት ያጋጠመው የእንግሊዝ ክለብ የለም የሚል መረጃ ይፋ ተደርጓል። በማንቸስተር ዩናይትድ ቤት ባለፉት 5 ዓመታቶች ውስጥ 399 የተጫዋቾች ጉዳትም መመዝገቡን የተነገረው ይህ ቁጥር በፕሪሚየር ሊጉ ከሚሳተፉ ክለቦችም በሙሉ ብዙ የተጫዋቾች ጉዳት ያጋጠመው ክለብ ማንቸስተር ዩናይትድ እንዲሆን አድርጎታል። ማንቸስተር ዩናይትድ በተጫዋቾች ጉዳት ምክንያትም 179
ሚሊዮን ዩሮ ወጪ ለማድረግም መገደዱን ነው ቁጥራዊ መረጃዎችን በማውጣት የሚታወቀው ሁስኮርድ የተባለው የመረጃ ምንጭም ይህንን መረጃ እያጋራ የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ፔድሮ ኔቶ ይናገራል። እኛ ቸልሲዎች ነን፣ ሁሉንም ዋንጫዎችም ማሸነፍ እንፈልጋለን። ሀሳባችን ሁሉንም ጨዋታዎች ማሸነፍና ዋንጫዎችን ወደ ስታንፈርድ ብሪጅ የዋንጫ ስቶር ውስጥ ማስገባት ነው ሲል ፔድሮ ኔቶ ሀሳቡን ሰጥቷል። ኤንዞ ማሬስካ የመጨረሻው ፊሽካ ከተሰማ በኋላ የቸልሲ ተጫዋቾችን ተቀላቅሎ ከሜዳ ውጭ ለነበሩ ደጋፊዎችም ምስጋና ሲያቀርብ ትላንትና ታይቷል። ትላንትና የካራባው ካፕ ጨዋታ ነበራቸው ከካርዲፍ ሲቲ ጋር የነበረ ጨዋታ ነውና በዛ ጨዋታ ላይ እንግዲህ እንደዚህ አይነት ጉዳዮችን እንዳደረገና ከሜዳ ውጭ ለነበሩ ደጋፊዎችም ምስጋና ማቅረቡን የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ሳይመን ጆንስም የዘ አትሌቲኩ ዘጋቢ ኤንዞ ማሬስካ እንደዚህ አይነት ጉዳዮችን እንዳደረገና መመለሱንም ጭምር የተናገረው። የቸልሲ ከሜዳ ውጪ ያሉ ደጋፊዎችም የኤንዞ ማሬስካን ስምም እየጠሩ ጭምር ማሬስካ በኮቱ ላይ ያለውን የቸልሲ አርማ እያሳየ ነበር። ከዛም እጁን ወደ ከሜዳ ውጪ ላሉ ደጋፊዎችም ዘርግቶ ሰላምታንም ሲያቀርብ ነበር። ማሬስካ ለደጋፊዎች ለማጨብጨብም ሄደ እና ደግሞ እሱን ስሙን እየጠሩ በማሞገስም አመስግነውታል፣ እንዲሁም አሞካሽተውታል የሚል መረጃም እየወጣ ነውና ከደጋፊው ጋር ጥሩ ኮኔክሽን እንዳለው ወይም ጥሩ ግንኙነት እንዳለው ጭምር የሚያሳዩ መረጃዎችን ነው ፉትቦል ለንደን የተባለው ለንደን ላይ መቀመጫውን አድርጎ የለንደን ክለቦችን የተመለከተ መረጃን በማውጣት የሚታወቀው ተቋም ሀሳቡን ያጋራው። ኤንዞ ማሬስካ ይናገራል። የማደርገው ማንኛውም ነገር ለዚህ ክለብ፣ ለደጋፊዎች፣ ለሁሉም ሰው የተሻለውን ስለምፈልግ ነው። ትናንትና ትኩረቱ ግማሽ ፍጻሜ መድረሳችን ላይ መሆን ነበረበት ብዬ አስባለሁ። ከመጀመሪያው ቀን ጀምሮ የደጋፊዎች ድጋፍም ሁልጊዜም አብሮኝ ነበር ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ትናንትና በካራባው ካፕም ጨዋታቸውን ያደርገው ካርዲፍ ሲቲን 3-1 ማሸነፋቸው ይታወሳል። አሌሃንድሮ ጋርናቾ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ተቀይሮ ገብቶም 2 ጎሎችን አስቆጥሮ እንደወጣ በትላንትናው ጨዋታ ላይ የተመለከትነው ጉዳይ ነበር። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል የኢንተር ሚላን አማካይ የሆነው ዴቪድ ፍራቴሴን በቅርበት ከሚከታተሉት 4 የፕሪሚየር ሊግ ክለቦች አንደኛው ነው ተብሏል። ሊቨርፑል የፍራቴሴ የአሁኑ በሳንሴሮ ያለው ሁኔታ እሱን ለማስፈረም ስትራቴጂካዊ እድል እንደሚሰጥም ያምናሉ ነው እየተባለ የሚገኘው። ስለዚህም ሊቨርፑል የኢንተር ሚላኑን አማካይ ዴቪድ ፍራቴሴን በቅርበት ከሚከታተሉ የፕሪሚየር ሊግ ክለቦች አንዱ እንደሆነ ጭምር የሚያሳዩ መረጃዎች ናቸው የወጡት። ሊቨርፑል ከግሬሚዮ የመጣውን ከፍተኛ ደረጃ የተሰጠውን ተሰጥኦ ያለው ወጣትንም ጋብርኤል ሜክን ለማስፈረምን ፍላጎት እንዳለው የሚያሳዩ መረጃዎች ደግሞ እየተመለከቱ ይገኛሉ። ይህ ተጫዋችም ታዳጊ የሚባል ተጫዋች ነው። 2008 ላይ ነው የተወለደውና ታዳጊ ተጫዋች ነው። ስለዚህ ሊቨርፑል ከግሬሚዮ ይህንን ከፍተኛ ደረጃ ያለው ተሰጥኦ ተጫዋችን ለማስፈረምም ጋብርኤል ሜክን ለማስፈረም ትልቅ ፉክክር እያደረገ እንዳለ ነው ኒኮላ ሺር የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። በዛሬው ዕለት ኤንድሪክ በቋሚ አስተላለፍ ውስጥ ይጫወታሉ ተብሎ ጥያቄ ቀርቦለት ነበር። አሰልጣኝ ሻቪ አሎንዞ ሲናገር እንደምታውቁት እኔ ለተጋጣሚ ቡድን ምንም አይነት ፍንጭ መስጠት አልፈልግም፣ ነገር ግን በስብስብ ውስጥ ይኖራል ከበዓል በኋላም ስለሚኖረው ቆይታ አሁን ላይ ደግሞ እያሰብን እንግዲህ አይደለም ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የሰጠው ደግሞ ሻቪ አሎንዞ ነው። ስለ ኤንድሪክ አስተላለፍ ተጠይቆ አሁን ላይ ከዚህ ቡድን ጋር እና ከሲቪያ ጋር ጨዋታዎች ያሉን በስኳድ ውስጥም ባሉት ተጫዋቾች ሁሉ ላይ እምነት አለኝ። እንግዲህ ተጫዋችን በተመሳሳይ እድሉን ሊያገኝ የሚችልበት እድል አለ ሲልም ጭምር ነው የተናገረው ሻቪ አሎንሶ። ሪያል ማድሪድ ከባለፈው ዓመት ጋር በተመሳሳይ ችግር ውስጥ እያለፈ ይገኛል ብሏል አልቫሮ ቦኒቶ ነው የካንዴና ሴሩ ዘጋቢ ሀሳቡን ያጋራው። ሪያል ማድሪድ ባለፈው ዓመት ከነበረበት ተመሳሳይ ችግር ጋር እያለፈ ነው። ቡድኑ የደረጃ ሰንጠረዡ መሪ በሚሆንበት ሰዓትም ተጫዋቾቹ አቅማቸውን ሙሉ ለሙሉ አለመስጠት ይጀምራሉ። ይሄ ደግሞ ጨዋታውን እየጎዳው እንደሚገኝ ጭምር ነው ዘገባው የወጣው። ሴኔጋልና ኮት ዲቮር የጉዞ ክልከላ ተጣለባቸው። የአሜሪካ መንግስት የጉዞ ክልከላ ያደረገባቸው የዓለም ዋንጫ ተሳታፊ ሀገራት ቁጥር ከፍ ማድረጉን የተገለጸው አሁን ላይ በአሜሪካ 2 የዓለም ዋንጫ ጨዋታዎች የሚያደርጉት ሴኔጋልና ኮት ዲቮር የጉዞ እገዳ ተጥሎባቸዋል። ይህንን ተከትሎ ከኢራንና ሃይቲ በመቀጠልም የጉዞ ክልከላ የተደረገባቸው ተጨማሪ የዓለም ዋንጫ ተሳታፊ ሀገራት ሆነዋል። የሀገሪቱ አስተዳደር ፖሊስም እንዲሁ ከሁለቱ ሀገራት ለዓለም ዋንጫው ወደ አሜሪካ ለማምራትም ያሰቡ ደጋፊዎችን የሚያገኙበትን እድል የማይቻል ያደርገዋል። የአሜሪካ ስቴት ዲፓርትመንትም በሰጡት አስተያየትም የአሜሪካ ድንበርና ዜጎችን ለመጠበቅም እየሰራን ነው ሲሉ ጭምር የተናገሩትና እነዚህ ቡድኖች ደጋፊዎችም እንዲሁ ቪዛ እንደማይሰጣቸው ጭምር ነው መረጃዎች እየወጡ የሚገኙት።
ማንቸስተር ዩናይትድ እና ቶተንሃም የኮሎኝ የክንፍ መስመር ተጫዋች የሆነው ሰኢድ አልማላን ለማስፈረም ተጨባጭ ጥያቄዎችን አቅርበዋል። ሁለቱም ክለቦች የጀርመኑ ክለብ ጋርም ለመደራደር ያላቸውን ፍላጎትም ጠይቀዋል። እናም ከ30 እስከ 40 ሚሊዮን ዩሮ ለማቅረብም ፍቃደኛ መሆናቸው ነው እየተገለጸ እንደሚገኝ ስፖርት ቢልድ የተባለው የጀርመኑ ሚዲያ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣዬን ወደ እናንተ ማድረስ ወዳለሁ። ፏድ ባህሩ ፕሮግራሙን እየመራው ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።